የሶስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ተጠባቂው ትልቁ ጨዋታ አርሰናልና ማንቸስተር ዩናይትድ በኤምሬትስ የሚያገናኘው ነው። የዘጠናዎቹ መጨረሻና የ2000 መጀመሪያ እንደ አውሮፓውያን አቆጣጠር የሮይኪን ፓትሪክ ቪዬራን የሚያስታውስ የፈርጉሰን እና እንዲሁም ደግሞ አርሰን ዌንገርን ፉክክር የሚያስታውስ በኢትዮጵያ ደግሞ ሁለቱ ከባባድ ብዙ ደጋፊ ያላቸው ቡድኖች የሚገናኙበት የሳምንቱ ትልቁ ጨዋታ ነው። ታዲያ ይህ ጨዋታ የሚጠበቅ ነው የሚሆነው መድፈኞቹ ለእንግሊዝ ፕሪሚየር ሊግን ዋንጫ 22 ዓመታት በኋላ ለማንሳት ዩናይትድ ደግሞ ከባለፈው ሳምንት ካገገሙበት መንገድ ለማስቀጠል የሚያደርጉት ፍጥጫ ይሆናል። ሁለቱም ቡድኖች ይህንን ጨዋታ ይህንን 3 ነጥብ አስፈላጊ እንደሆነ የሚረዱት ይሆናል። እንደ ኦፕታ ሱፐር ኮምፒውተር ግምት ከሆነ ግን ለአርሰናል ከፍተኛ የሆነ እድልን ሰጥቶታል። 71% መድፈኞቹ የማሸነፍ እድል እንዳላቸው ኦፕታ ግምቱን አስቀምጧል። ዩናይትድ ግን እንግዲህ ዝቅተኛ ግምት መስጠት አትችሉም። ባለፈው ሳምንት ማንቸስተር ሲቲን እንዴት እንዳሸነፈው ያየ ደጋፊ ዩናይትድን አርሰናሎች ወይም ቀለል አድርገው ማየት ያለባቸው አይመስለኝም። ዩናይትድ ባለፉት 6 የእንግሊዝ ፕሪሚየር ሊግ ጨዋታዎች አርሰናልን ማሸነፍ አልቻሉም። አንዲያቸው 5ቱን ተሸንፈዋል። አርሰናል ካለፉት 2 የእንግሊዝ ፕሪሚየር ሊግ ጨዋታዎች ምንም ጎሎችን አላስቆጠረም። ተቆጠረበትም ሁለቱንም ጨዋታዎች 0-0 ነው የጨረሰው ከሊቨርፑል እና ከኖቲንጋም ፎረስት ጋር፣ አንዱን በኤምሬትስ ሌላኛውን ደግሞ ሲቲ ግራውንድ። ታዲያ ይህኛውን ሶስተኛውን ጨዋታ 0-0 የሚያጠናቅቅ ከሆነ ከዌስትሃም በታህሳስ 2015 እንደ አውሮፓውያን አቆጣጠር ካደረገው ጋር ለመጀመሪያ ጊዜ ሪከርዱን የሚጋራ ይሆናል። አድማጮቻችን ይህ የያ ስፖርት ነው። ታዲያ የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተን የውጤት ግምት የምጠብቅ ነው የሚሆነው። ማይክል ካሪክን በአዲስ ጊዜ አሳኝነት የቀጠሩት ዩናይትዶች በጥሩ አጀማመሩ በተለይ ባጠበቀ ሁኔታ ማንቸስተር ሲቲን በሜዳው 2-0 ማሸነፉን ተከትሎ ዩናይትዶች በዚህ ጨዋታ በሰፊው የካሪክን ዩናይትድ አርሰናልን በሚገባ ይፈትናል ብሎ ያስባሉ። ታዲያ ዩናይትድ 32% የኳስ ቁጥጥር በነበረበት ጨዋታ እንግዲህ ብልጫቸውን ወስደው እንደ ኳስ ቁጥጥር መጠኑ አይደለም 11 ሹቶችን አድርገው 7 ኦን ታርጌት ሙከራዎችን አድርገው ነው ጨዋታው የወጡት። ማንቸስተር ሲቲ በጨዋታው ላይ 7 ጊዜ ብቻ ነው የሞከረው። ልዩነቱን ለማስረዳት ያክል ዩናይትድ 2.27 ኤክስጂ ሲፈጠር ማንቸስተር ሲቲ 0.45 ኤክስጂ ነው የፈጠረው። ይህ ምን ያክል ዩናይትዶች ጠንካራ በዛ ጨዋታ ላይ እንደነበሩ የሚታይ ነው የሚሆነው። ይህ ደግሞ ካሪክ ያመጣው በዩናይትድ ቡድን ውስጥ በነጻነት ያማከኝ ክፍሉን ማጣመር እንዲሁም ደግሞ ያጨዋታ ሂደቱን ከ3-4-3 ወደ 4-3-3 መቀየሩ እንደሆነ ይታወቃል። ታዲያ ዩናይትድ በዛ ጨዋታ ላይ 3 ጎል ተሽሮባቸው አጋጣሚም ደግሞ የማጓየር ፖል የመለሰው ኳስ የብሪያሚን በመሆኑ የዶርጉ ጎሎች ደግሞ ጨዋታውን 2-0 እንዲጠናቀቅ አደረጉት። ካሪክ በጨዋታው ላይ ከባድ የሆነ ታክቲካዊ ለውጦችን ማድረጉ በተለይ የኮቢ ሜኖ ለጨዋታው መግባት የተለየ ሚና እንደነበረው የሚታወቅ ነው። ነገር ግን አሁን የሚገጥሙት ጠንካራውን አርሰናል ነው ማለት የሚቻል ነው የሚሆነው። መድፈኞቹ ደግሞ በፕሪሚየር ሊጉ በሜዳቸው ምንም አይነት ሽንፈትን አላስተናገዱም። ታሪክ በዩናይትድ አሰልጣኝነቱ ምንም ሽንፈትን አላስተናገደም። 4 ጨዋታ አድርጎ 3ቱን አሸንፎ 1ን አቻ ወጥቷል። ማንቸስተር ሲቲ ጠንካራ ብቃቱ ላይ የነበረ ቡድን ነው። ነገር ግን ወደ ኦልድ ትራፎርድ በሚገባ ተፈትኗል ማለት የሚቻል ነው የሚሆነው። ምንም እንኳን እንግዲህ አርሰናል ከዩናይትድ የ15 ነጥብ ልዩነት ቢኖራቸውም የማይክል ካሪኩን ዩናይትድ ግን ለማይክል አርቴታው አርሰናል ፈታኝ የሚያደርጉት ብዙ ምክንያቶች ይኖራሉ። እሁድ ምሽት 1 ሰዓት ተኩል ላይ አርሰናል ከዩናይትድ ሲገናኙ ጠባቂ የሚያደርጉት ምክንያት አንዱ ካሪክ አሁንም አዲስ ጉልበት ይዞ ነው የሚመጣው። ምክንያቱም አዲስ አሰልጣኝ ሲመጣ የተለየ ለውጥን የሚጠበቅ ነው የሚሆነው። በታክቲኩ ረገድ እንዲሁም ደግሞ በተጫዋቾች አሰላለፍ ረገድ አለመገመትን የሚሰጠው ይሆናል። ማይክል ካሪክ ለመጨረሻ ጊዜ ማንቸስተር ዩናይትድን በጊዜ አሰልጣኝነት የሚያሰለጥንበት ወቅት እንግዲህ 3 ጨዋታዎችን መርቶ ነበር። በዛን ወቅት 2ቱን አሸንፎ 1ን አቻ ነበር የወጣው። ታዲያ አርሰናልን በኦልድ ትራፎርድ ማሸነፍ ችሎ ነበር የማይክል አርቴታውን አርሰናል ታህሳስ 2021። ነገር ግን ያኔ የነበረው በ2021 በታህሳስ የነበረው አርሰናል እና አሁን በ2026 ከ5 ዓመታት በኋላ ያለው አርሰናል በጣም በልዩነት የተለያዩ ቡድኖች ናቸው ማለት የሚቻል ነው የሚሆነው። ያለፉትን 3 ዓመታት በእንግሊዝ ፕሪሚየር ሊግ የተፎካከረ ለዋንጫ አምና በካራቦ ካፕ ግማሽ ፍጻሜ የደረሰ አምና በግማሽ ፍጻሜ በፓሪስ ሰን ጀርመን በአውሮፓ ቻምፒዮንስ ሊግ የተሰናበተ ቡድን ጠንካራ ቡድን ማይክል አርቴታ መስራት ችሏል። ሁሉም ደጋፊ ግን ጥያቄው ዋንጫው የታለ የሚል ነው። ታዲያ ዋንጫውን ዘንድሮ ለማምጣት በሚገባው ማንቸስተር ሲቲን በ6 ነጥብ ልዩነት እየመሩ እንዳለ በግልጽ ይታያል። ታዲያ ይህ የአርቴታው አርሰናል ግን ዩናይትድ ላይ ከፍተኛ የሆነ ብልጫ ያለው ነው። ማንም አሰልጣኝ በፕሪሚየር ሊጉ አድርጎት የማያውቀውን ማይክል አርቴታ እያደረገው ይገኛል። ዩናይትድን 12 ጊዜ ገጥሞ ውድ አድማጮቻችን 67% የማሸነፍ አቅም አለው ማይክል አርቴታ። ዩናይትድን 8 ጊዜ አሸንፎ 2 ያቻ ወጥቶ
ሁለቴ ብቻ ነው ሽንፈትን ያስተናገደው። የዩናይትድ ብልጫዎችን መውሰድ የሚችል ከሆነ አርሰናልን መፈተን የሚችል ከሆነ በዩናይትድ የማጥቃት ክፍሉ ነው። ዘንድሮ ዩናይትድ በሩበን አሞሪምም ታሪክ በባለፈው ጨዋታም ቢሆን በዳረን ፍሌቸር ጊዜም ቢሆን ይህ ስብስብ ጠንካራ የማጥቃት እንዳለው አሳይቷል ማለት ይቻላል። እንግዲህ በእንግሊዝ ፕሪሚየር ሊግ ብዙ ኤክስጂዎችን በመፍጠር ዩናይትድ ሁለተኛ ላይ ነው የሚገኘው፣ አርሰናል ሶስተኛ ነው። ተቀራራቢ ናቸው። ማንቸስተር ሲቲ 45 ኤክስጂ ፈጥሯል። አርሰናልና ዩናይትድ ደግሞ አርሰናል 40 ዩናይትድ 40.6 ሹቶችን በማድረግ በእንግሊዝ ፕሪሚየር ሊግ አሁንም ዩናይትድ ከፍተኛው ቡድን ነው። 362 ሹቶችን አድርጓል። ኦን ታርጌት ሙከራ ብቻ ካየን 126 ሙከራዎችን አድርጓል። ይህ ጥንካሬያቸው መድፈኞቹ ላይ የሚፈተን ይሆናል። ባለፉት እንግዲህ ሩበን አሞሪምን ካሰናበቱ በኋላ ባደረጓቸው ጨዋታዎች ብቻ ብታዩ ራሱ በፕሪሚየር ሊጉ አንደኛ የሚያስቀምጣቸው ነው። 4.81 ኤክስጂን ፈጥረው 41 ሹቶችን አድርገው ከዛ ውስጥ ደግሞ 17ቱ ኦን ታርጌት ነበር። የዩናይትድ ማጥቃት የሚያባራ አይደለም። ሽንፈቶችንም ያስተናገዱ ቢሆን የዩናይትድ ማጥቃት ስል እንደሆነ ይታያል። ነገር ግን ጎሎችን ማስቆጠር ችግር አለ። ሙከራዎች ግን በሚገባ ድሎችን ግን በሚገባ እንደሚፈጠር ባለፈው ሳምንት ማንቸስተር ሲቲ ጨዋታ የሚያሳየን ነው። ዩናይትድ በዛ ጨዋታ ላይ 4-5 ጎሎችን አስቆጥሮ ማንቸስተር ሲቲን ማሸነፍ የሚችል ብቃት እንደነበረው ጨዋታውን የተመለከተ በቀላሉ የሚረዳው ሐሳብ ነው። አርሰናል ደግሞ እንግዲህ በእነዚህ ሁሉ ሁኔታዎች ውስጥ ብትፈትኑ አርሰናልን መፈተን የማይቻለው በመከላከል ቅርጹ ነው። ታዲያ ማንቸስተር ዩናይትድን በማጥቃቱን ሊያቆመው የሚችል ቡድን ከእንግሊዝ ፕሪሚየር ሊግ ምረጡ ቢባል አርሰናል ብቻ ነው የሚሆነው። አርሰናል በፕሪሚየር ሊጉ በልዩነት እዚህ ደረጃ ላይ በፕሪሚየር ሊጉ መሪ ያደረገው ከላከል ብቃታቸው እንደሆነ ማንም የማይክደው ነው የሚሆነው። አርሰናሎች በባለፉት ሁለት ጨዋታዎች እንኳን ሹት ኦን ታርጌት አልሞከረባቸውም። ሙዳንማቻችን ባለፉት ሁለት ጨዋታዎች ኖቲንጋም ፎረስትም እንዲሁም ደግሞ ሊቨርፑል አርሰናል ላይ ኦን ታርጌት ሙከራዎችን ማስመዝገብ አልቻሉም። እንግዲህ አርሰናል ይህንን ተከትሎ ይህንን ሁለት ጨዋታዎችን ጨምሮ በእንግሊዝ ፕሪሚየር ሊግ ዘንድሮ 5 ጨዋታዎች ላይ ኦን ታርጌት ሳይሞከርባቸው ወጥተዋል። ይህ ማለት ግብ ጠባቂው ተመቶበት ኳስ አልያዘም ማለት ነው ዳርማቻችን። ይህንን ታዲያ ከዚህ በፊት ያደረጉ ቡድኖች ነበሩ። ቸልሲዎች በ2020 በ21 5 ጊዜ ማድረግ ችለዋል። ማንቸስተር ሲቲ በፔፕ ጋርዲዮላ እየተመራ አስደናቂ ብቃቱን ባሳየበት 2017-18 እንዲሁም ደግሞ 19-20 ላይ 5 ጊዜ ኦን ታርጌት ሳይሞከርበት ወጥቷል። በእንግሊዝ ፕሪሚየር ሊግ ታሪክ ግን ከፍተኛ የሆነ ኦን ታርጌት ሳይሞከርበት የወጣው ቡድን የኢንቪንሲብሉ የአርሰናል የማይበገሩት አንበሶቹ የ2003-2004 6 ጊዜ ያደረጉት እንደነበር የሚታወቅ ነው። የአርሰናል የመከላከል ቅርጽ ዘንድሮ የሁሉ ነገር ጥንካሬያቸው ነው ማለት የሚቻል ነው። 14 ጎሎች ብቻ ነው የተቆጠረባቸው። 15.6 ጊዜ ብቻ ነው የተሞከረባቸው። 172 ሹቶች ብቻ ነው የተሞከሩባቸው በ22 ጨዋታዎች። ይህንን አይነት ጥንካሬ በእንግሊዝ ፕሪሚየር ሊግ ላይ የምታሳይ ከሆነ ዋንጫውን ለማግኘት ሰፊ ድል የምታገኝ ይሆናል። በጣም ጥሩ አባባል አለ የሰር አሌክስ ቻማክ ፈርጉሰን አስተያየት። መከላከልህ ዋንጫዎችን እንድታሸንፍ ያደርግሃል፣ አጥቂ ደግሞ ጨዋታዎችን። ታዲያ ጨዋታዎችን ለማሸነፍ የሚያስፈልጉ አጥቂዎች መድፈኞቹ አሏቸው ወይ? ሌላኛው ጥያቄ ይሆናል። ነገር ግን ባለፉት 3 ዓመታት በእንግሊዝ ፕሪሚየር ሊግ የገብርኤል ማጋሌስ እና የሳሊባን ያክል ጠንካራ መከላከል ያለው ቡድን አታየም። በጣም ጠንካራ የሆነ በሚገባ የተዋሃዱ ናቸው። ለ3 ዓመታት ያክል አብረው ጎን ለጎን ተጫውተዋል። ታዲያ አንድ ቁጥርን ስታዩ ሳሊባ በእንግሊዝ ፕሪሚየር ሊግ 118 ጨዋታዎችን አድርገው አርሰናል የተቆጠረበት 90 ነው። ዳድማቻችን ሳሊባ ካለ አርሰናል የሚቆጠርበት ጎል ከ115 ደቂቃዎች በኋላ ነው። ቶኒ አዳምስ በዚሁ የሚነሳ ነው። አርሰናል ሪከርዱ ነው። 118 ደቂቃዎችን ይፈጅ ነበር ቶኒ አዳምስ በአርሰናል ተጫዋችነቱ። ሁለተኛው ሳሊባ ሆኗል በ115 ደቂቃዎች። ይህንን ደቂቃዎች ከፍ የማድረግ በሚቀጥሉት ዓመታት በእንግሊዝ ፕሪሚየር ሊግ ሲጫወት የሚያሳይ ይሆናል። ሁለቱም ተጫዋቾች ደግሞ ለመድፈኞቹ አስደሳቹ ዜና ኮንትራታቸውን ያራዘሙ እንደሆነ ይታወቃል። ቀጣይ 4 እና 5 ዓመታት የማንቸስተር ዩናይትዶቹን ቪዲችና ሪዮ ፈርዲናንድን የሚያስታውሱን ሊሆኑ የሚችሉበት እድል አለ። አርሰናል በመከላከሉ በኩል ያለውን ጥንካሬ ግን በእንግሊዝ ፕሪሚየር ሊግ ደግሞ ሊፈትነው የሚችለው የአማካኝ ተጫዋች ማን ነው? ብሩኖ ፈርናንዴዝ ነው። ደድማቻችን የብሩኖ ፈርናንዴዝ የፕሪሚየር ሊጉ ብቃት ቁጥሮች ዘንድሮ ብሩኖ ፈርናንዴዝ ላይ ያተኩራሉ። 9 አሲስት በማድረግ በፕሪሚየር ሊጉ አንደኛ ነው። 62 ድሎችን በመፍጠር በተመሳሳይ ፕሪሚየር ሊጉ አንደኛ ነው። በታህሳስና በጥር በጉዳት ያመለጡት ጨዋታዎች እንደነበሩ የምታስታውስ ነው። በኦፕን ፕሌይ ወይም ደግሞ ከነጻ
በነፃ የኳስ አጨዋወት ሂደቶች ብዙ እድሎችን በመፍጠር በፕሪሚየር ሊጉ አሁንም አንደኛ ነው። 40 እድሎችን ፈጥሯል። ከቆመ ኳስ እድሎችን በመፍጠር አሁንም አንደኛ ነው። 22 እድሎችን ፈጥሯል። 3.4 እድሎችን በየ90 ደቂቃው ይፈጥራል። ብሩኖ ፈርናንዴዝ በአስደናቂ ብቃቱ ላይ ይገኛል። ከዚህ በፊት በዩናይትድ ታሪክ ሰፊ ወይም ደግሞ ብዙ እድሎችን በ90 ደቂቃ ውስጥ በመፍጠር የሚታወቀው ሪያን ጊግስ 2008-2009 እንደነበር የሚታወስ ነው። ታዲያ ብሩኖ ፈርናንዴዝ በዘንድሮ የውድድር ዓመት 5 ጎሎችን፣ 9 አሲስቶችን፣ 14 የጎል አስተዋጽኦችን አድርጓል። 1627 ደቂቃዎችን ተሰልፎ ተጫውቷል። ነገር ግን ለመድፈኞቹ ብሩኖ ፈርናንዴዝ ላይ ብቻ ማተኮር የለባቸውም። ብሪያም ሚምቦሞ ሌላኛው አስደናቂው የአጥቂ መስመር ተጫዋች ነው። ብሪያም ሚምቦሞ በፕሪሚየር ሊጉ አምና ሳላህ 8 ኳሶችን በመልሶ ማጥቃት አስቆጥሯል። አንቶን ሴማዮ 6 ኳሶችን አስቆጥሯል። ሌላኛው ተጫዋች ብሪያም ሚምቦሞ 5 ኳሶችን ማስቆጠር ችሏል። በኦልድ ትራፎርዱ ምሽት በተለይ በአስደናቂ ሁኔታ በመልሶ ማጥቃት አስደናቂ ጎል ያስቆጠረበትን ማንቸስተር ሲቲ ጨዋታ የሚረሳ አይደለም። ነገር ግን ዩናይትዶች የነሐሴውን ጨዋታ የሚረሱት አይመስለኝም። አርሰናልን በሚገባ በበለጡበት በዛ ጨዋታ ላይ መድፈኞቹ ጨዋታውን ማሸነፍ የቻሉ ተቆመ ኳስ በተቆጠረው የካላፊዮሪ ጎል እንደነበር የሚታወስ ነው። ታዲያ አርሰናል በአውሮፓ መድረኮች ላይ 25 ጎሎችን በሁሉም ውድድሮች ከቆመ ኳስ ማስቆጠር ችሏል። 19 ደግሞ ኮርናዎችን። በእንግሊዝ ፕሪሚየር ሊግ አርሰናል 14 የኮርና ጎሎችን ሲያስቆጥር ማንቸስተር ዩናይትድ 13 ጎሎችን አስቆጥሯል። የሁለቱ ቡድኖች የቆመ ኳስ ፉክክር የሚጠበቅ ነው የሚሆነው። ማን ይህንን ያድናል? ራያና የሴን ሌሜንስ ጉዳይ በጣም አስፈላጊ ነው የሚሆነው። የኦልድ ትራፎርድ ጨዋታ ሲታሰብ የባይንደር ስህተት ነው በኋላ ዋጋ ያስከፈለው ዩናይትድን። ታዲያ አርሰናልና ማንቸስተር ዩናይትድ እርስ በርስ ግንኙነታቸውን ስናይ ዩናይትድ ያለፉት ታሪኮች አሁን በማይክል አርቴታ ስር የሚሰሩ ነው አይታዩም። ማይክል አርቴታ ወደ አርሰናል ከመጣ ጀምሮ መድፈኞቹ በማንቸስተር ዩናይትድ ላይ ከባድ የሆነ ብልጫ አላቸው። በሜዳቸው ባለፉት 4 ጨዋታዎችን ጠቅላላ አሸንፈዋል። ያ ብቻ አይደለም ውድ አድማጮቻችን፣ እንግዲህ 5ኛ ተከታታይ ጊዜ የሚያሸንፉ ከሆነ ዌስት ብሮም በ1976 ከ80 ዩናይትድ ላይ የወሰደውን ብልጫ መድፈኞቹ የሚጋሩ ይሆናል። ባለፉት 6 የእንግሊዝ ፕሪሚየር ሊግ ዋንጫዎች ደግሞ አርሰናሎች 5ቱን አሸንፈው 1ዱን አቻ ወጥተዋል። አርሰናል ዩናይትድ ላይ ከፍተኛ የሆነ ብልጫዎችን እያሳየ ይገኛል። ታዲያ አርሰናል ማንቸስተር ዩናይትድ ላይ ደርሶ መልስ ሲያሸንፋቸው፣ ኦልድ ትራፎርድን በፕሪሚየር ሊጉ ሲያሸንፋቸው ይህንን ማድረግ የቻለው 5 ጊዜ ነው። 97-98 የአርሰን ዌንገሩ አርሰናል፣ 2001-2002 የአርሰን ዌንገሩ አርሰናል፣ 2006-2007 የአርሰን ዌንገሩ አርሰናል፣ ከዛ ደግሞ የማይክል አርቴታው አርሰናል 2023-2024 ዘንድሮ በኦልድ ትራፎርድ 1-0 አሸንፈዋል። በኤምሬትስስ ያሸነፉ ይሆን? ተጠባቂ የሚሆነው እነዚህ ምክንያቶች ናቸው። ለአድማቻችን ኦፕታ ታዲያ ግምቱን ያስቀምጧል። ትንሽ ለአርሰናል ብዙ እድል የሰጠው ይመስለኛል። ነገር ግን ብዙ ቁጥሮችን ከ1000 በላይ ዳታዎችን ራን አድርጎ ነው ይህን ግምት የሚያስቀምጠው። ከ10000 በላይ ግምቶችን አስቀምጦ ነው 71% ለአርሰናል የማሸነፍ እድሉን ሰጥቷል። ከ2/3 በላይ ነው አድማቻችን። ዩናይትድ 12%፣ አቻ 17%ቶችን የሰጠው። ታዲያ ግምት ያስተላለፉን በምናይበት ጊዜ ዴቪድ ራያ ግብ ጠባቂ ሆኖ በአርሰናል በኩል ይጀምራል። ቲምበር፣ ሳሊባ፣ ጋብሪኤልና ካላፊዮሪ የካላፊዮሪ ከጉዳት መመለስ ተረጋግጧል። ራይስ፣ ዙቢሜንዲ፣ ኦዴጋርድ የአማካይ መስመሩን፣ ሳካ፣ ዮኬሬስ፣ ትሮሳርድ የአጥቂ መስመሩን፣ ሴንት ላሜንስ በዩናይትድ በኩል ግብ ጠባቂ ሆኖ የሚጀምር ይሆናል። ዲያጎ ዳሎት፣ ሃሪ ማጓየር፣ ማርቲኔዝ እና ሾው የተከላካይ መስመሩን ይዛሉ። ካዝሜሮ፣ ኮቢ ሜኖና እንዲሁም ደግሞ ብሩኖ ፈርናንዴዝ የአማካይ መስመሩን፣ አማድ ዲያሎ፣ ብሪያም ምቤሞ እና ፓትሪክ ዶርጉ ሲያስፈልግ ወደ 5 ተከላካይ ሲያስፈልግ ደግሞ በ4 ተከላካይ ያደረጉ ዩናይትዶች የሚያጠቁ ይሆናል። አድማቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።